በጣም እንዴት ነው አሁን ያለው ሁኔታ? አርሲ ላይ ያሉ ኦርቶዶክሳውያን ባለማተቦች እንዴት ናቸው? አሁን ምንም የተረጋጋ ነገር የለም። ያው በድያ ሳውንድ ትንሽ ገብ ቢለን ሰውም እየለቀቀ ነው ካለበት ቦታ ላይ እየተደረገ ባለበት ቦታ ላይ ያሉት የሃይማኖት ጥቃት ነው፣ የሃይማኖት ተኮር ጥቃት ነው እንደዛ ማለት ይቻላል። ታሪክን መቃወም ግን አትችሉም። ባይ ዘ ዌይ ምኒልክን የምትጠሉ ሰዎች ለሚቴሉ በእውነት የምሬ ነው የምነግራችሁ። ልትሰሙ ትችላላችሁ፣ እዚህ ልትኖሩ ትችላላችሁ። አይ ዶንት ኬር ልንገራችሁ ታሪክ። ምኒልክን የምትጠሉ ሰዎች ኢትዮጵያዊ ነኝ ብላችሁ እንዳታወሩ። ምኒልክ ሆይ ብረሳ ቀኜ ትርሳኝ፣ ኢትዮጵያ ሆይ ብረሳሽ ቀኜ ይርሳኝ። ቅዳሴ ስንቀድስ አሐዱን አንረሳም፣ ምኒልክ ሆይ አንረሳህም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በምስራቅ አርሲ የሚገኙ ወገኖቻችን በስልክ ወንድሞቻችን አናግረዋቸው አሁን ያሉበት ሁኔታ ምን እያደረጉ ምን እየተኮነ እንዳለ ገልጿል። ቦታውም ላይ ደግሞ ማን እንደደረሰላቸው ምን እንደቀረበላቸውም ይናገራሉ። ያንን አስቃኛቸዋለሁ። እንዲሁም ደግሞ በጣም በሚገርም ሁኔታ ሁለት ኦርቶዶክሳውያን አረጋውያን ኦርቶዶክሳውያንም ተገድለዋል። በጣም ያሳዝናል። ኦርቶዶክሳውያን ተገደሉ ብሎ ዜና መስራት ራሱ እጅግ በጣም የሚያሸማቅቅ ነው። ግን ማወቅ ስላለብን ፍትህ ብለን መጮህ ስላለብን ያንን እንመለከታለን። ከዛ በተረፈ እንግዲህ ዛሬ ነጻነታችን በዓል ነው። ግን እኛ በነጻነታችን በዓል እየታረድን እየተገደልን ኦርቶዶክስ ናት ባይዘዌ ለዚህ ለነጻነት ላይ የካቲት 23 ለአድዋ በዓል ወሳኙንና ከፍተኛው ሚናው የምትወስደው ግን እየተገደለች ያለች ምቺ ኦርቶዶክስ ናት። ይሄ በዓል እንዴት ነበር? አከባበሩስ ምን ተፈጠረ? እንዴት ነው የሚሉ ነገሮችን የካቲት 23 አድዋና ቅዱስ ጊዮርጊስ ምንድነው የሚሉ ነገሮችን አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እስቲ ለብዙ ይደርስ ዘንድ ላይክ አድርጉት። ቢያንስ ከ1000 በላይ ላይክ ይለፍ። ሁላችሁም ሼር አድርጉት። በኮሜንት ላይ ፍትህ ለኦርቶዶክሳውያን ማለታችሁ እንዳትረሱ። አሁን ምዕራብ አርሲ ያሉበት ሁኔታ ምንድነው? መረገሚውን አለመታደል አላቅም። ኦርቶዶክሳውያን ባለማተቦች ሁሌ በሐዘን ዜና ነው የምንመጣው። እነሱ በጫካ ውስጥ ሆነው ይህንን መልእክት ካስተላለፉ እኛ ስለምንስ ኮፒ ሊንክ ሼር ሪፖስት እያደረገን ኃላፊነታችንን አንወጣም። እንዴት ነው አሁን ያለው ሁኔታ? አርሲ ላይ ያሉ ኦርቶዶክሳውያን ባለማተቦች እንዴት ናቸው? አሁን ምንም የተረጋጋ ነገር የለም። ያው በድያ ሳውንድ ትንሽ ገብ ቢለን ሰውም እየለቀቀ ነው ካለበት ቦታ ላይ እየተደረገ ባለበት ቦታ ላይ ያሉት ቆላማ ወደ ገጠራማ ያሉት ሰንትሮች እየለቀቁ ነው። ንብረታቸውንም እያጋዙ ነው። የሚመለከተው አካል እንደዚሁም ከአባቶች እዛው ቦታ ድረስ የመጣላችሁ አካል አለ የደረሰላችሁ? ምንም አይነት አካል የጃምባሽን መከላከያ ነበረ። መከላከያዎችም ወጥተዋል ከዛ ቦታ ላይ። መከላከያ እንደተነሳ ነው ይሄ ነገር የጀመሩት ማለት ነው። መከላከያ ባለበት ሰዓት ላይ ታቆሞ ነበር ስላድ ነው 2 ወር። የሃይማኖት ጥቃት ነው፣ የሃይማኖት ተኮር ጥቃት ነው እንደዛ ማለት ይቻላል። አሁን ባለው ደረጃ እምነት ተኮር ነው እንጂ በጋራ ወይም ደግሞ ሌላ ነገር አይደለም። ክርስቲያኖች እየተፈለጉ እየተመረጡ የተመለከታችሁ ነው። ኦርቶዶክሳውያን ባለማተቦች አርሲ ኦርቶዶክሳውያን ባለማተቦች ዛሬም ይጣራሉ። እቺ አማኔት የሆነችው ቅድስት ቤተክርስቲያን ላይ ግልጽ ጦርነት እንደተከፈተባት እየተመለከትን እንገኛለን። ኦርቶዶክስ ነህ ባለማተብ ነህ እየተባሉ በራቸው እየተንኳኳ በግፍ እየታረዱ ነው። በግፍ በጥይት እየተቆሉ እንደ በቆሎም እየተጠበሱ ይገኛሉ። ኦርቶዶክሳውያን ባለማተቦች በሰሜን በደቡብ በምስራቅ በምዕራብ ላይ የምትገኙ ኦርቶዶክሳውያን ባለማተቦች ሌሎች አጀንዳዎቻችሁን ጥላችሁ ፍትህ ለአርሲ እያላችሁ ሁላችሁም ድምጻችሁን አሰሙ። ለንጹሃን ድምጽ መሆን ሰብአዊነት እንጂ ፖለቲካ አይደለም። ፍትህ ለአርሲ ኦርቶዶክሳውያን። እንግዲህ እንዳደመጣችሁት ነው። ምንም የተረጋጋ ነገር የለም። ንብረቶቻቸውን እየሰበሰቡ እየጓዙ ወደ ሌላ ቦታ እየሄዱ ይገኛሉ። ሃይማኖት ተኮር እንደሆነ በግልጽ ማህተብ ያሰሩ ብቻ ናቸው እየተገደሉ ያሉት። ባለፈው እንደውም አንድ በመካከል እንግዲህ አንድ የእስልምና እምነት ተከታይ ተገለው እንደሆነ ሰምተናል። እንግዲህ እኛም የእስልምና እምነት ተከታይ ሲመስለኝ ኦርቶዶክሳውያንን ተው አትግደሉ ስላሏቸው ይሆናል ይሄ የሆነው እንጂ ሙስሊም ስለሆኑ አይደለም። ተው እንዲህ አይነት ነገሮች መልካም አይደሉም የሚሉ ነገሮችን ሐሳብ አቅርበው ነው የሚገሏቸው ብዬ ነው ማስበው። ግን እንግዲህ እንደምንመለከተው ኦርቶዶክሳውያን ናቸው በሃይማኖታቸው ምክንያት እየተጨፈጨፉ በሃይማኖታቸው ምክንያት እየተገደሉ ያሉት ማለት ነውና እግዚአብሔር አምላክ እንደው ሰላሙን ያምጣልን። በጣም የሚያሳዝን ነው። ባካችሁ የሃይማኖት አባቶችን መግለጫ ብቻ ዋጋ የለውም። አውግዘናል፣ በጽኑ አውግዘናል፣ በተፈጠረው ነገር እጅግ አዝነናል ብቻ ምንም አይነት ዋጋ የለውም። ከሚመለከተው የመንግስት አካላት ጋር ወርዳችሁ ሄዳችሁ ግንኙነት አድርጋችሁ የልጆቻችሁን ሞት አቁሙ። በጣም በሚያሳዝን ሁኔታ እንግዲህ 2 አረጋውያንም እንደተገደሉ ሰምተናል። የካቲት 22 በትላንትናው ዕለት በተደረገው ከበባ ጡጂ ለቡ ወረዳ ላይ 2 ኦርቶዶክሳዊ ወንድሞቻችንን አተናል። አንደኛው ታደሰ የ72 ዓመት አረጋዊና በለጠ የ70 ዓመት አረጋዊ
አተናቸዋል። በዛሬው ዕለት ጋላማ ገብረ ክርስቶስ ቤተ ክርስቲያን ከጠዋቱ 3 ሰዓት የቀብር ስርዓት ተደርጎላቸዋል። ነገር ግን ለማስረጃ ፎቶ ምናምን የሚያነሱትን ኦርቶዶክሳዊ ስልካቸውን በመቀማት ወደ እስር ቤት ወስደዋቸዋል። ምንም አይነት መረጃ እንዲወጣ እየተደረገ አይደለም። አሁንም ኦርቶዶክሳውያኑ በሰቀቀን ላይ እንዳሉ ነው ከዛ የሰማነው መረጃ። ምን ማለት እንደምንችል ባላውቅ ፍትህ እንጠይቅላችሁ አይደል? ደግሞም ትናንትና 3 ሰዓት አካባቢ ላይ ምሽት ላይ እንደዚህ መረጃ ደርሶ ነበር። በአርሲ ሽርካ ኦርቶዶክሳውያን ሰበካ እንደቀጠለ ነው። አሁን ከምሽት 3 ሰዓት በኋላ ጋለማ ገብረ ክርስቶስ አካባቢ ላይ ያለ ህዝብ በጣም መከራ የደረሰበት እንደሆነ ሰማን። ታዲያ ዛሬ በተነበበው መረጃ መሰረት ደግሞ እዛው የተባለበት ቦታ ላይ ሽርካ አሁንም በኦርቶዶክሳውያን ላይ የፈጸመው የዘር ማጥፋት እንደቀጠለ ነው። በ22 ማለትም ትናንትና ማለት ነው። በጥጆ ለቡ ቀበሌ ሌሊት 2 ወንድማማች አረጋውያን ኦርቶዶክሳውያን በአክራሪዎች ታርደዋል ይላል። አቶ ታደሰ የ27 ዕድሜ እና አቶ በለጠ የ70 ዓመት ዕድሜ ባለጸጎች ነበሩ። አክራሪዎቹ ካረዷቸው በኋላ ንብረታቸው ሙሉ ለሙሉ ዘርፈው ወስደዋል። ስርዓተ ቀብራቸው ዛሬ በ23 በአድዋ ቀን ማለት ነው 06/2018 ዓ.ም ከረፋዱ 3 ሰዓት ላይ በጋለማ ገብረ ክርስቶስ ቤተክርስቲያን ተፈጽሟል። የቀበሌ ባለስልጣናት መረጃውን እንዳይወጣ ስርዓተ ቀብራቸው ስትፈጽሙ ፎቶ ሲያነሱ የነበሩ ኦርቶዶክሳውያን ስልኮቻቸውን በመንጠቅ ወደ እስር ቤት አስገብቷቸዋል። ካህናትም ሳይቀር ፎቶ ብታነሱና መረጃ ብታወጡ አንፋታችሁም እያሉ ሲያስፈራራቸው ነበር። ያለ አንዳች ከልካይ ህዝቡ ዘሩ ከምድረ ገጽ እየተጸዳ መሆኑ ይህ ማሳያ ነው ይላል ወንድማችን ኢዮሳፍጥ ነው መረጃውን ያጋራ። በጣም ጎበዝ ትጉህ ወንድማችን ሰውን ይሆናል። አረጋውያንን ቤታቸው አርደዋቸዋል። 2 ወንድማማች የ72 እና የ70 ዓመት ወንድማማች ናቸው። ይህ ነገር መቼ እንደሚያቆም አላውቅም። እግዚአብሔር ይታረቀን። ከሱ ካልሆነ ሰው እንዴት ራሱ ወገኑ ላይ ይጨክናል? እንዴት ያውም ደግሞ በነፃነት በነጮች ቀኝ አልገዛም ዞር በል ብሎ ነጮችን ያባረረ እንዴት ራሱን በራሱ ላይ ይጨክናል? ሰው የፈለገውን እምነት የማምለክ ሰው የፈለገውን ሃይማኖት የመከተል ሰው የፈለገውን ነገር የማድረግ መብት ባለበት ሀገር አንተ ኦርቶዶክስ ሆንክ ተብሎ በአንገት ማተብ አስራል ተብሎ ከኖረበት ከተወለደበት ከቀየው ከሚያመልክበት ቦታ መታረድ ማለት ምንድነው? አው እኛ ክርስቲያኖች ፈተና ይበዛል፣ መከራ ይበዛል። በፈተና ውስጥ በመከራ ውስጥ ነው የምናልፈው። ነገር ግን እንዲህ አይነት ፈተና እንዲህ አይነት አይን ያወጣ ግድያ ግን ምን የሚሉት ነው? መቼ ነው የሚቆመው? ዛሬ እኔ እናንተ በጣም ማዝነው በርካታ ያዘንኩት ማለት ነው ስለ እስራኤልና ስለ ኢራን እናወራለን፣ ስለ አሜሪካን እናወራለን። ልክ ነው፣ ጦርነት አያስፈልግም። በእነሱም ቢሆን እንጎዳለን በክፉኛ ከነሱም ጦርነት በማካሄዳቸው ሰዎች ንጹሃን በመሞታቸው እናዝናለን። ግን እዚህ ወንድም፣ ግን እዚህ አብሮ አደግ፣ ግን እዚህ አንድ ደም ይሆንክ፣ ግን እዚህ የሀገር ሰው ያውም በሃይማኖት የሚመስል ሞተው ምንም አትል። አርሲ ላይ ስላለው ሰው ፖለቲካ የሚመስለው አለ እንዴ? ወገኖቻችን አትግደሉብን፣ ህግ ይከበር፣ ፍትህ ፖለቲካ አይደለም። ፖለቲካ አይደለም። መንግስት ምን አድርገን እናግዝ? ምን እናድርግ? በምን አይነት መልኩ ነው ሰላም የሚመጣው? እነዚህ ያልታወቁ ኃይሎች የሚባሉት እንዴት ነው መቆጣጠር የሚቻለው? ሰዎች አይሙቱ። የንጹሃን ደም ዋጋ አለው። የንጹሃን ደም ዝም ብሎ ፈሶ አይቀርም። ነገ ጽዋው ሲሞላ እኔና እናንተ ላይ ነው የሚመጣው። ምን እናድርግ ማለት ፖለቲካ አይደለም። ኦርቶዶክሳውያን አይገደሉ። ኦርቶዶክሳውያን ስለሆኑ አይደለም፣ ማንም በሃይማኖቱ ምክንያት መገደል የለበት። ስለዚህ እኔ ኦርቶዶክስ ከመቼ ጨፍጭፋችሁ እንደሆነ መቼም እንደሆነ አናልቅ። ትላንት እንኳን ዛሬ እንደዚህ ያልታወቁ ኃይሎች ይቅርና ትላንት እነ ዮዲት ጉዲት እነ ግራኝ አህመድ በነበሩ ሰዓት እንኳን አጥፍቷት ሊጨርሷት አትጠፋም። የምትጠፋ አይደለችም። ልቦና ለሁላችንም ይስጥ። እሺ ወደ አድዋ በዓል እንለፍ እስቲ። እንግዲህ የአድዋ በዓል አከባበር ምን ይመስላል? እንዴት ነበር የተከበረው? በምን አለፈ? የሚሉ ነገሮችን ትምህርት ነክ ነገሮችንም ተማምረን እንመለስ። አድዋ የጦርነት አውድ ብቻ አይደለም፣ የማንነት መስፈሪያችን፣ የነጻነት ህልማችን የተተለመበት፣ ታሪካችን አልገዛም ባይነታችን በደም ቀለምነት የተጻፈበት የህይወት ሰሌዳ እንጂ። አድዋ የጥቁር አይደለም፣ የነጭ አይደለም፣ የሰው ልጆች የነጻነት የፍልሚያ ቦታ። ምኒልክ፣ ባልቻ፣ ሁሉም በያሉበት ስለ አንድ ኢትዮጵያ የቆሙበት፣ ታሪካችን ለዓለም
በደም ቀለምነት በብርሃን ነጸብራቅ የተጻፈበት አውድ ነው አድዋ። ሚኒሊክ ዛሬም ንጉስ ነው የምትሉ ይህን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉልኝ። እንዴት እንደምወድህ እንዴት ብዬ ልንገርህ። አንተ ታላቅ መሪ ነህ። ሚኒሊክ ዛሬም ንጉስ ነህ።
ጊዮርጊስ ሆይ ከኛ ወገን ነህን ወይስ ከጠላቶቻችን ወገን? የተዋህዶ ልጆች ይህንን ቪዲዮ ብዙ ኦርቶዶክሳውያን ጋር እንዲደርስ ሼር፣ ኮፒ ሊንክ ማድረጎን አይርሱ። ትንሽ ስለ አድዋ። ወደ አድዋ ከዘመተው ህዝብ አብዛኛው ባዶ እግሩን ነበር። ዳዊት ጎልያድን ሊወጋ ሲወጣ ከያዛት በትር በቀር አብዛኛው ሰው መሳሪያ አልታጠቀም። አብዛኛው ዘማች ባዶ እጁን የዘመተው ሁለት ነገር አስቦ ነው። መሳሪያ ባይኖረው በውጊያው መካከል ከጠላት ጦር መሳሪያ ነጥቄ እዋጋለሁ፣ አለዚያም ከሚወድቁት ላይ መሳሪያ አንስቼ እዋጋለሁ ብሎ ነበር። በውጊያው መድፍ በጎራዴ እስከ መማረክ ያደረሳቸው ይህ ቆራጥነታቸው ነበር። ለመንፈሳዊ ጥንካሬያቸው ደግሞ ሚስጥሩ አብራ የዘመተችው ቅድስት ቤተክርስቲያን ጸሎትና ንጉሱ በድንግል ማርያም ስምለው የሰጡት አደራ ነበር። ለተገፉ የሚቆም ሰማዕቱ ቅዱስ ጊዮርጊስ በግፍ ባህር አቋርጠው በደሃ ህዝብ ላይ እሳት ከሚያዘንቡት ከአባቱ ዘመዶች ከሮማውያን ጋር ሳይሆን እንደ ዳዊት በትር ይዘው በእግዚአብሔር ስም ከወጡት ባለማተቦች ጋር በምልጃው ተሰልፈዋል። በዚያች ዕለት አንድ ጣሊያናዊ ቅዱስ ጊዮርጊስን አግኝቶ ኢያሱ ቅዱስ ሚካኤልን እንደጠየቀው ከኛ ወገን ነህን ወይስ ከጠላቶቻችን ወገን ነህ ብሎ ቢጠይቀው ኖሮ እኔ አሁን ከእግዚአብሔር ተልኬ መጥቻለሁ፣ ይልቅስ የቆምክባት መሬት ኢትዮጵያ የተቀደሰች ናትና ጫማህን ከእግርህ አውልቅ ባሎ ነበር። የአድዋ ዘማቾች ጾመኞች ነበሩ። እንግሊዝ ጣሊያንም ሰይጣን ይመስል ኢትዮጵያን የተዋጓት በአብይ ጾም ነበር። ወድቀ ብትሰግድልኝ መንገድና ፎቅ እሰራልሃለሁ ያለንን ጣሊያን አባቶቻችን ሂድ አንተ ጣሊያን የራስን እንጂ የኔን አታስብና ብለው ድል ነሱት። ዘማቾቹ የምግብ እጥረት ቢኖር እንኳን ጾምን ትተን ካልበላን አላሉ። ድንገት መሞቴ አይቀር ብበላ ይሻለኛል ሳይሉ ተዋግተው ድል ተቀናጅቷል። እኛ በሰላም ጊዜ የምንተወውን ጾም እነርሱ በጦርነት ላይ ሆነው አልተውት። በዚያ ድል ሀገሪቷ ለ40 ዓመት ከጦርነት ሳታርፍ ለዕድሜ ዘመኗ ደግሞ ከቀኝ ግዛት አረፈች። ቀኝ ግዛት ብንገዛ ኖሮ ደሃ እንሆንም ነበር የሚሉ ሰዎች አይጠፉም። ይህንን ሐሳብ የብዙ አፍሪካውያን ሀገር ጆሮ አይስማው። ዛሬ ነፃ ከወጡ በኋላ በባርነት ህሊና የሚሰቃዩ ብዙ ናቸውና ብዙ በፈረንሳይ የተገዙ የምዕራብ አፍሪካ ሀገራት ዛሬም ድረስ ባደራ አስተዳደር በፈረንሳይ እጅ ወድቀው ይገኛሉ። በተባበሩት መንግስታት ሳይቀር ቀኝ ገዢዎቻቸው ተወካይ ሆነኝ ብለው የሚላኩ ሀገራት አሉ። ዛሬም ድረስ በአንዳንድ አፍሪካ ሀገራት ጥቁሮች ሊስተናገዱ በተሰለፉበት ሱፐርማርኬት አንድ ነጭ ከመጣ ሰልፍ ሳይዝ ቅድሚያ ይስተናገዳል። ዛሬም ድረስ ብዙ አፍሪካውያን ጥቁር ባስተሳሰብ ከነጭ በታች ነው ብለው ያምናሉ። በዜኖፎቢያ የገዛ ወንድሞቻቸውን አፍሪካውያን የሚያሰቃዩ ደቡብ አፍሪካውያን ነጭ ሰፈር ግን ዝር አይሉ። ሂሳብ ስታሰላ ሲያዩ እንኳን አንተ ጥቁር ሆነ እንዴት ያለ ካልኩሌተር መደመር ቻልክ የሚሉ ሰዎች ተፈጥረዋል። በአውሮፓ በአሜሪካ ተወልደው አድገው ስኬታማ የሆኑት ጥቁሮች እንኳን የቤተሰብ ስማቸው ላይ አያቶቻቸው በባርነት የገዛው ነጭ ገዢ ስም አብሮ ስለሚለጠፍ የእድሜ ልክ የበታችነት ይሰማቸዋል። አባቶቻችን ከብዙ ጣጣ አድነውናል። አሁን ራሳችን የምንፈጥረው ችግር ቢያዩ ለማመን የሚቸገሩ የሚሆኑበት ዘር ሳይለዩ አብረው የተዋደቁበት ጀግኖች ናቸው። ቅዱስ ጊዮርጊስ ዛሬም ቤሩታዊት ኢትዮጵያን ከዘረኝነትና ጥላቻ ከመጨካከን ድራጎን ይታደጋት ዘንድ የምንማጸንበት ጊዜ ነው። ከዲያቆን ሄኖክ ኃይሌ የተወሰደ። ኢትዮጵያ ያሸነፈችው ድንገት ጣሊያንን ብቻ አይደለም። ይሄንን ሁሉ ጊዜ ማወቅ ይኖርባቸዋል። አውሮፓዎቹ ከሰሙት ኢትዮጵያ ዲፊትድ ኢታሊ፣ ዲፊትድ ጀርመኒ፣ ዲፊትድ ስፔን፣ ዲፊትድ ጀርመኒ ሁሉንም ያሸነፈች ሀገር the concept of civilization ኢትዮጵያ ውስጥ ነው ያለው። ስለዚህ የአውሮፓን አስተሳሰብ ሁሉ ድል የመታች ሀገር ኢትዮጵያ ናት። ይሄ ታሪካችን ነው።
ይሄ እውነታ ነው። ዛሬ ላለንበት ዛሬ ለቆምንበት ቅዳሴ ስንቀድስ አሃዱን አንረሳም። ምኒልክ ሆይ አንረሳህም። ጣይቱ አንረሳሽም። ምኒልክ ሆይ ብረሳ ቀኜ ትርሳኝ። ኢትዮጵያ ሆይ ብረሳሽ ቀኜ ይርሳኝ። ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ አሉ። ያማረ ቅዳሴ ቀደስን አሃዱን ረሳናት እንጂ አሉ። የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ፣ ቅዳሴ ያለ አሃዱ። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ተማንዶነ ታብለት ተማንዶነ ታብለት ተማንቀደሱ እንዳታማ ትም ያለው እንደ በቅሎቃ ትም ያለው እንደ በቅሎቃ ተደናገሩት አንዱ የሚበቃ ተደናገሩት አንዱ የሚበቃ እናት አርበኛ ባባት አርበኛ እናት አርበኛ ባባት አርበኛ እኔ ልጃቸው ያገር ዘበኛ የጦሩ መሪ ያገር ዘበኛ የጦሩ መሪ አልገቦና አደናባ አባቱ ነበር ሽብራለ አባቱ ነበር ሽብራለ ለዓለም ኢትዮጵያ ለዓለም ኢትዮጵያ ምኒልክኒ ይቤዛትየ ምኒልክኒ ይቤዛትየ ምዕራፍየ ለዓለም ኢትዮጵያ ምዕራፍየ ለዓለም ኢትዮጵያ። እንግዲህ የአድዋ በዓል መቼም ዛሬ እኛ ቅዱስ ጊዮርጊስን እናከብራለን። ቅዱስ ጊዮርጊስን ስናከብር ምንድነው ኢትዮጵያን የረዳበት ዕለት ነው ዛሬ ቅዱስ ጊዮርጊስ። እንግዲህ ለምሳሌ የተለያዩ ነገር አሁን ቅዱስ ገብርኤልን ይዩት፣ አናንያ አዛርያ ሚሳኤልን የረዳበት፣ ከዛ ከእሳት ሕፃኑ ቂርቆስ እናቱን እየሉጥ ከእሳት ያዳነበት የረዳበት በዓል እየተባለ ይከበር የለ። ዛሬ ደግሞ ይህ ፈረሰኛው ቅዱስ ጊዮርጊስ የኢትዮጵያ ገበዝ ቅዱስ ጊዮርጊስ እኛን የረዳበት ዕለት ነው። እኛን የረዳበት ዕለት ነው የሚከበረው ማለት ነውና እንግዲህ ትልቅ በዓል ነው። ትልቅ የነጻነት በዓል ትልቅ ማለት ነው። ያኔ የአባቶቻችን እምነታቸው ጠንካራ ነበር። አፄ ምኒልክ እንግዲህ ወደዚህ ውጊያ ሜዳ ሲሄዱ ታቦታቱን ይዘው ነው ሄዱት። ቅዱስ ጊዮርጊስ ሁሉ ይረዳቸው ነበር፣ ያገዛቸው ነበር። በዛሬው ዕለት ነው ይህ ነገር ድል የተደረገው ማለት ነው። ይሄ የነጻነታችን በዓል ነው። ግን እኛ ነጻነታችንን አልተጠቀምንም። ከውጭ ወራሪ ነጻ ወጥተን ከራሳችን ወራሪዎች ግን ነጻ መውጣት አልቻልንም። ሌላ ሰው አይገዛንም ዞር በል ብለን አባረን፣ እርስ በርሳችን ግን እየተጋደልን ነው። ያሳዝናል። የአድዋን በዓል በዚህ አይነት ሁኔታ አልነበረም ማክበር የነበረብን። በእውነት የአድዋ ድል በዓል በዚህ ሁኔታ በፍጹም መከበር አልነበረበትም። ሰው እየሞተ ኦርቶዶክሳውያን እየተገደሉ መሆን አልነበረበትም።
እሺ ለመጨረሻ እንግዲህ የምናነሳው ምንድነው የካቲት 23 አድዋ በዓልና የቅዱስ ጊዮርጊስ ንግስ በዓል ምን ያገናኘዋል የሚለውን ስንክሳርም ነው ትምህርትም ነው ተምረን እንጨርሳለን። አንዲት ነፍስ ከሞተች ወይም ደግሞ ከስጋዋ ከተለየች በኋላ በፍርድ አደባባይ ቀርባ ለሊቀ ሰማዕታት ለማር ቅዱስ ጊዮርጊስ ሳትሰግድ ፍርድ እንደማትቀበል ስንቶቻችሁ ታውቃላችሁ? ነገ ማለትም ከአንድ ቀን በኋላ አቤት 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 የካቲት 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ተጨንቀውና ተቸግረው ለጠሩት ከአውሎ ነፋስ ፈጥኖ የሚደርሰው ሊቀ ሰማዕት ከእናቶች ማህፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚያክል የለም እንዳልሁት ሁሉ ከዚህ በፊት ከመጡት ሰማዕታት ከዚህ በኋላም ከሚመጡት ሰማዕታት አንተን የሚመስልና የሚያክል የለም። ለዚህም ማረጋገጫ ይሆንልህ ዘንድ አንዲት ነፍስ ከሞተች ወይም ከስጋዋ ከተለየች በኋላ ወደ እኔ መጥታ ፍርድ ከመቀበሏ በፊት በመጀመሪያ ለቅድስት ሥላሴ የአምልኮ ስግደትን ትስገድ፣ ለእናቴ ለቅድስት ድንግል ማርያም የጸጋ ስግደትን ትስገድ፣ ከዚያም ሶስተኛ ለአንተ የአክብሮት ስግደትን ሳትሰግድ ፍርድን አትቀበል ብዬ በሰማይ ስርዓትን ሰርቼልሃለሁ የተባለው እጅግ በጣም ይገርማል እኮ ወገኖቼ። ምን አይነት ክብር፣ ምን አይነት ባለሟልነት፣ እንዴት ያለ ፍቅር ነው! አዎ ረጋ ብላችሁ አስባችሁታል? ግን ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ በኋላ የተነሱት ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት በሙሉ እነ አቡነ ተክለ ሃይማኖት፣ እነ አቡነ እስትንፋሰ ክርስቶስ፣ እነ አቡነ እጨጌ ዮሐንስ፣ እነ ቅድስት ክርስቶስ ሰምራ፣ ሌሎቹም ሴቶችም ወንዶችም ቅዱሳን በሙሉ ለሊቀ ሰማዕታት ለማር ቅዱስ ጊዮርጊስ ሰግደው ነው ፍርዳቸውን የተቀበሉት። በጣም ይደንቃል። አረ ለመሆኑ ይህ ኃያል መስተጋድል ሊቀ ሰማዕታት ማር ቅዱስ ጊዮርጊስ የኢትዮጵያው ገበዝ ነገ የካቲት 23 ለምን ይከበራል? እሺ ታሪኩን አጠር አድርጌ አቀርብላችኋለሁ። እናንተም አደራ ለሁሉም ሰው እንዲዳረስ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የምትችሉ አደራ 23 የማትችሉ ቢያንስ 33 አንዳንድ ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ነገ የካቲት 23 በ1888 ዓመተ ምህረት የኢትዮጵያውን ንጉሥ አጼ ምኒልክን ከነሰራዊቱ በአድዋ ጦርነት የተራዳበትና በሮማውያን ላይ ድል እንዲቀዳጁ ያደረገበት ታላቅ ክብረ በዓሉ ነው። ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለውጥ ዘንድ ይቻለዋልን? አረ ለመሆኑ ንጉሠ ነገሥት አጼ ምኒልክ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ጋር ምንድን ነበር የተነጋገሩት? አዎ ምን አይነት ስለትስ ተስለው ነው መጥቶ አገራቸውን ከጥፋትና ከወረራ ያዳነላቸው? ነገሩ እንደዚህ ነው። በደንብ ተከታተሉኝ። ኢትዮጵያን በቅኝ ግዛት ሊገዙ የሮም ሰዎች ወደ ኢትዮጵያ በመጡ ጊዜ የኢትዮጵያው ንጉሠ ነገሥት አጼ ምኒልክ በ1888 መስከረም 7 ቀን እንደዚህ አሉ። እግዚአብሔር በቸርነቱና በጥበቃው እስካሁን ድረስ አገር አስፍቶ ጠላት አጥፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛሁ። ከእንግዲህስ ብሞትም አይቆጨኝ። አዎ ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። ከዚህ በኋላም ያሳፍረኛል ብዬ በፍጹም አልጠራጠርም። አሁንም ሀገር የሚያጠፋ ሃይማኖት የሚቀይር ጠላት እግዚአብሔር የወሰነልንን ዳር ድንበራችንን የባህር ወደብ አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ ዝም ብልም እንኳን እርሱ ግን እንደ ፍልፈል መሬት ለመሬት እየቆፈረ ወደ ሀገሬ መግባት ጀምሯልና አሁን ግን ሀገሬን አሳልፌ አልሰጠው። የሀገሬ ሰው እስካሁን የበደልሁህ አይመስለኝም፣ አንተም አላስቀየምከኝም። ስለዚህ ስንቅህን በአህያህ አመልህን በጉያህ ይዘህ ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ደግሞ ለሚስትህ፣ ለልጅህ፣ ለሃይማኖትህ፣ ለሀገርህ ስትል በሐዘንህ በጸሎትህ እርዳኝ። ወስልተህ የቀረህ ግን በኋላ ትጣላኛለህ፣ አልተውህም። ማርያምን በዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት አጋማሽ ድረስ ወረዩ ላይ ከተህ ላግኝህ አሉ። ከዚያም ወታደሮቻቸውን በፈረሶቻቸው መጣብርና በጦሮቻቸው ላይ የመስቀል ምልክት እንዲያደርጉ አዘዙ። ከዚያም እሳቸው ወደ አድዋ ዘምተዋል። ባለቤታቸው እቴጌ ጣይቱ ደግሞ በንጉሱ ባለቤቷ በዳግማዊ ምኒልክ በሳህለ ማርያም ትእዛዝ ታቦተ ሊቀ ሰማዕታት ቅዱስ ጊዮርጊስን አሲዛ ሊቀ ጳጳሱን፣ ቀሳውስቱን፣ ዲያቆናቱን አስከትላ ከባለቤቷ ጋር ዘመተች። ከዚያም የአክሱም ካህናት ስዕለ ማርያምን ወደ ንጉሠ ነገሥቱ ይዘው መጥተው ምህላና ጸሎት ሲደረግ ታደረ። ታዲያ ቅዳሜ ለእሁድ አጥቢያ ንጉሡ ሳህለ ማርያም ማለትም የካቲት 22 ቀን የጦር ልብሳቸውን ለብሰው ሰራዊታቸውን አስከትለው ወደ ጦር ግንባር ሄዱ። የንጉሠ ነገሥቱ ሚስት እቴጌ ጣይቱ ወለተ ሚካኤልም ሌሊቱን ሙሉ በስዕለ ማርያምና በሊቀ ሰማዕታት በቅዱስ ጊዮርጊስ ታቦት ፊት ካህናቱን ይዛ በምህላና በለቅሶ አደረች። ሲነጋ ደግሞ ወደ ጦር ሜዳው በመሄድ እጅግ በጣም በሚያስገርምና በሚያስደንቅ ኃይልና አነጋገር ለንጉሡ ወታደሮች የሞራልና የድጋፍ ብርታት ትሰጣቸው ነበር። በእውነቱ ይህችን እናት ላያት በዚያ ሰዓት ንግሥት ሳይሆን እንደ እውነተኛ አርበኛ ተጋዳይ ትመስል ነበር። አዎ ረጋ ብሎ ላያት የሴቶች የተፈጥሮ ባህሪ እንኳን በእርሷ ላይ አይታይም ነበር።
ወታደሮችም የንግስቲቱን ንግግር በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ይግል ነበር። ይልቁንም ላም እንዳየ አንበሳና ፍየል እንዳየ ነብር ወደ ጦርነቱ እየተወረወሩ እየገቡ የጠላትን ጦር በሰይፍ ይጨፈጨፉት ጀመር። ታዲያ በዚህ ጊዜ ንጉሱና ንግስቲቱ ከነሰራዊቶቻቸው በጦርነት አውድማ ላይ እያሉ ሊቀ ጳጳሱ አቡነ ማትያስ ከሌሎቹ ቀሳውስትና ዲያቆናት ጋር ሆነው ስዕለ ማርያምንና ታቦተ ቅዱስ ጊዮርጊስን ይዘው ከኋላ ሆነው በጸሎት ያግዛቸው ነበር። ይህም የሆነው በየካቲት 23 ቀን ነበረ። በዚህ ቀንም ታላቅ ጦርነት በኢትዮጵያውያንና በሮማውያን ላይ ሆነ። ታዲያ በዚህም ቀን በሰማይ ላይ ታላቅ ተአምር ሆነ። አዎ በደመናው ላይ የቀስተ ደመና ምልክት ታየ። በቀስተ ደመናው ውስጥም መልኩ አረንጓዴ የሆነ ጢስ ይወጣ ነበር። ታዲያ ከዚህ ጢስ ውስጥም እንደ ክረምት ነጎድጓድ ያለ ኃያል ድምፅ ተሰማ። በዚህም ነጎድጓድና ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ሽብርና ፍርሃት ሆነ። በዚህ ጊዜ ንጉሠ ነገሥቱም ሰራዊቶቻቸውም ሮማውያንም እየተመለከቱ ኃያል መስተጋድል የኢትዮጵያው ገበስ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ በአምባ ላይ ፈረሱ ተቀምጦ ከአውሎ ንፋስ እየፈጠነ በአየር ላይ በተገለጸ ጊዜ ሮማውያን ወታደሮች በግንባራቸው ፍግም እያሉ ወደቁ። አዎ የኢትዮጵያውያንን ሕዝቦች አምላካቸው ሊራዳቸው ሊያድናቸው መጣ፣ እኛን ከዚህ በኋላ ማን ያድነናል እያሉ ጮኹ። ምድርም ጠበበቻቸው፣ የሚሄዱበት የሚገቡበትንም አጡ። በዚህ ጊዜ የኢትዮጵያውያን ሰራዊቶች ሮማውያንን በሙሉ ፈጇቸው። አዎ ጨርሰው እስከሚያጠፏቸውና የቀሩትንም እስከሚማረኳቸው ድረስ በኢትዮጵያውያን እጅ ላይ የልዑል እግዚአብሔር እጅ ሰለጠነች። ከዚህ በኋላ የኢትዮጵያው ንጉሠ ነገሥት ሳህለ ማርያም ዳግማዊ አጼ ምኒልክ በልዑል እግዚአብሔር ኃይልና ቸርነት እንደዚሁም ደግሞ በሊቀ ሰማዕታት ማር ቅዱስ ጊዮርጊስ ተራዳኢነት የሮማውያንን ሰራዊቶች ድል አድርገው የድል አክሊልን ተቀዳጅተው ተመለሱ። ለዚህ አይደል እንዴ ወገኖቼ ኦሪት ዘፍጥረት ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የተባለው? አሁን ወደ ዋናው ጉዳያችን መጥተናል። ለመሆኑ የንጉሱ የዳግማዊ ምኒልክ የሳህለ ማርያም ንግግር ወይም ደግሞ ስለት ከሊቀ ሰማዕታት ከቅዱስ ጊዮርጊስ ጋር ምንድን ነበር? አዎ ንጉሠ ነገሥት ሳህለ ማርያም ዳግማዊ አጼ ምኒልክ እንደዚህ ነበረ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ጋር የተነጋገሩት። ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በዚህ ጦርነት ድልን ብትሰጠኝ ብታቀዳጀኝ በእሳር ያለውን ቤትህን በአማረ ሕንጻ አሰራልሃለሁ ብለው ነበር የተሳሉት። እጅግ በጣም አይገርምም? አዎ በሳር ያለው ቤተ መቅደስህን በአማረ ሕንጻ አሰራልሃለሁ ነበር ስለታቸው። ጦርነቱ ካለቀ በኋላም ስለታቸውን ፈጽመዋል። አዎ አዲስ አበባ ከተማ ላይ የምትገኘው ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እሳቸው ያሰሯት ናት። እንግዲህ ወገኖች የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ቪዲዮን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ኢትዮጵያ ሀገራችንን ከጥፋትና ከጦርነት ሕዝቦቿን ከስደት ከረሃብ ከቸነፈር እንዲሁም ደግሞ እኛን ወጣቶችን ያለ ጊዜ ከመቀሰፍና ያለ ጊዜ ከመሞት በሊቀ ሰማዕታት በቅዱስ ጊዮርጊስ ጸሎት ይጠብቀን። ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን። አሜን። ይቆየን። ለወንድማችን ቃል ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። እንግዲህ እግዚአብሔር አምላክ ሰላሙን ፍቅሩን ይመልስልን፣ ወደ ነበርንበት ሰላም ያምጣልን። ፍትህ ለኦርቶዶክሳውያን ወገኖቻችን፣ የሞቱትንም ነፍሳቸውን ከቅዱሳን ወገን ያሳርፍ፣ ያሉትንም ሁላችንንም እግዚአብሔር አምላክ ያጽናን። እንግዲህ በዛ ባርሲ የመጣውን መከራ እግዚአብሔር አምላክ በምህረቱ ይቀይርልን። እግዚአብሔር አምላክ ወደ ደስታ ወደ ሰላም ይቀይርልን። ኦርቶዶክሳውያን ተገደሉ ከመባል ወሬ የምንወጣበት ዕለት፣ ከዚህ አይነት መረጃ የምንወጣበት ዕለት እግዚአብሔር አምላክ ቅርብ ያደርግልን ለማለት እወዳለሁ። ሁላችሁም በሃይማኖታችሁ ምክንያት በሃይማኖታችሁ ሁኔታ መገደል መሳደድ የለባችሁም። ጸሎት አድርጉ። አሁን ያለንበት ወቅት የምንጠቀምበት ከእግዚአብሔር ጋር የምንታረቅበት ወቅት ነውና እሱ ምሕረቱን እንዲልክልን ወደ እሱ ሁላችንም እናንጋጥ። በሌሎች ጊዜ እስክንገናኝ ቸር ቆዩልኝ።